ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን አለሁ። ተመስገን እግዚአብሔር፣ ክብር ምስጋና ይግባው። እንግዲህ ያው ጾም ገብቷል፣ ፍልሰታ ጾም ገብቷል። እንኳን አደረሳችሁ ለእመቤታችን ለቅድስት ድንግል ማርያም የጾሙ ወቅት እና እንዴት ናችሁ? አላችሁልኝ? እኔ በጣም ግርም ይለኛል አንዳንድ ጊዜ በጣም ይገርማል። እንደው ሰው እንዴት ልጅን ከእናት እንለይ? እኛ እናሳድግ? ምን አይነት ቤተሰብ እንደሆናችሁ ግን አላውቅም። ምን አይነት ቤተሰብ እንደሆናችሁ። እንዴት ሕፃን ልጅ ገና አመት እንኳን ያልሞላውን ልጅ ከእናቱ ላይ ነጥለን እኛ እናሳድግ? አንቺ ልጁን በደንብ አልያሽም። ከእናት በላይ ምን አለ ነው? ወይስ በቃ ልጅቷ እና እሱን ብላ ተከታትላ በቃ ለልጃችን ስንል እንስማማ ብላ ያው የምታደርገውን ነገር ስላያችሁና በቃ ደስ ስላላላችሁ ብዙ ጊዜ በምትፈልጉት መንገድ ስለማትሄድላችሁ በቃ በእናንተ ሀሳብ ስለማትሄድ ወይም በዚህ መንገድ እንምጣ ብላችሁ እናትን ከልጅ ለመለየት እንደ ማሰባችሁ ራሱ እንኳን መናገር አይደለም አስባችሁ ይሄንን ነገር እንበላት እና ልጁን እንውሰደው። ቀልደኛ ናችሁ። በጣም ቀልደኛ ናችሁ። ዋጋ የከፈለችበትን ልጅ እሷ ከገንዘብ ችግር የለባትም። ፍቅርና ሰላም ነው የፈለገችው። ለማን ሲባል? ለልጇ ሲባል። ልጅ ባይኖራትማ ከሱ ቆይታለች ከተለያየች። እንዴት አይነት ሀሳብ ነው ግን ያለሽ አንቺ? ቡዜ የምትባይ ሴትዮ ግን በጣም የምትገርሚ ሰው ነሽ። በጣም የምትገርሚ ራስ ወዳድ። ያንቺን ልጆች እቅፍ አድርገሽ ይዘሽ የሰውን ልጅ ካልወሰድኩት ያለሽ በአያቱ እጅ ይደግ ትላለች። እናትዮ እኮ ቸገረኝ አላለችም ገንዘብ ልጅ ያስቸገረኝ አላለችም። ምን አይነት ነው ግን? እንዴት እንደምታስቢ ምንም ቢሆን እንደው ሌላው ቢቀር ራሱ የእውነት አይደለም ለዩቲዩብ ነው ተው ቢባል እንኳን ራሱ ይሄን ማሰብ የለብሽም። የሚሰራና የማይሰራ አይነት አለው እኮ። አንቺ እንደ ራስሽ አታዩም እንዴ? ብላሻለች እኮ ወልደሻል ብላሻለች። ወልደሻል አንቺ የራስሽን ልጆች አቅፈሽ ይዘሽ የኔን ልጅ ከኔ ልትነጢ ነው ያለች። ይበቃል እኮ ይሄ ንግግር ላንቺ። ጭራሽ ትጮሂባታለች። ጭራሽ እኔ እንጃ በዚህ ደረጃ እንደዚህ እሷን ውሻ ማድረግ የፈለግሽበት ነገር ግን በጣም ይገርማል። የሚገርምሽ ነገር ወንድ ልጅ ደግሞ ከባድ ነው። ወንድ ልጅ ለእናቱ ነው። ነገ ይህን ሁሉ ነገር ያይና ምን አይነት ስሜት እንደሚሰማው በአንቺ ላይ ምን አይነት ቂም እንደሚይዝ ቢገባሽ እኔ እንጃ። አንቺ የራስሽን እቅፍ ድግፍ አድርገሽ የስርሽ ጉያሽ እስከተሽ የእሷን ልጅ ግን በአያቱ እጅ ደግ አምጪ ትያታለሽ። ምን ታርግሽ እጅ ልጅ እንዴ? ምን ታርግሽ? ከእናንተ በላይ እኮ ብር አላት እሷ። እናንተ ቤተሰብ ውስጥ ባትገባ ኖረው ሁልሽም እንደዚህ ተንቀባረሽ ባላወራሽ እና ሀብት ባልሆንሽ። እንደውም ልታመሰግኗት ይገባል። እኔ በትክክል ነው የምነግርሽ፣ ከመነሻ ጀምሮ ስለምከታተላት ማለት ነው። እሷ እናንተ ህይወት ውስጥ ስለገባች ነው ዘርማን ዘርሽ የተቀየረው። አንቺ ግን በጣም የምትገርሚ ሴት ነሽ። እንዴት ልጅን ከእናት ነጥዬ ልውሰድ ትያለሽ? እንዴት ምን ስትይ ነው የምታስቢው? ይሄ ዴቭ የሚባለው ሰውዬ በየቀኑ እሱም እየተቀየረ መጥቷል። ሲጀመር እኮ እናንተ አብርሃምን የምትፈልጉት እኮ ያው ስላፈመሳችሁ በሱ ስር እሷ ነች እሱን ያፈመሰችው። የሚገርምሽ ነገር ከመጀመሪያው እኮ መነሻው እኮ እሷ ነች። ለእናንተ ቤተሰብ ትልቅ ዋርካ ማለት እሷ ነች። እሷ ነገ አልፈልጋችሁም በቃ ብቻዬን መሆን እፈልጋለሁ ብላ ብትል እያንዳንድሽ በዩቲዩብ ላይ ኪሳራ እንደሚደርስብሽ ወቂ። ምንም ብታወሪክ ውስጥ ቪውሽን ተመልከች ውስጥ እሷና እናንተ የምትሰሩትን ቪው ምን ያህል ሰው እንደሚከታተላት። እሷ የመጣችበት መንገድ በጣም 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 የሚያሳዝንና በጣም በቃ በንጹህ ልብ ነው ለእናንተ ቤተሰብ የተቀላቀለችው። እናንተ ግን የምትገርሙ ቤተሰቦች ናችሁ። የምትገርሙ ምን ስትይ እንዳሰብሽው ልጅን ከእናት ለይቶ መውሰድ ምን የሚሉት ነው ግን? ገና 1 አመት ያልሞላው ልጅ የ7 ወር ልጅ ነጥዬ ልሰርት ያለሽ ባንቺ ማሳደግ አልቻልሽም። እንደዚህ አበባ አርጋ ያዘችው እኮ እሷ ነች እኮ። ያውም ለሰራተኛ ራሱ ከ5000 ብር በላይ እየከፈለች ማለት ነው። ገብቶሻል? ለልጇ ስትል የምትገርሚ ሴት ነሽ። ግን ምን ስትይ እንደምታስቢ ወይም ቫይራል እንዲወጣ አሁን እንትን ቀንሶብሻል መሰለኝ ቪው እንድትታይ በሚቀጥለው ቪዲዮ ስትለቂ በቃ ስድብም ሆነ በምንም መታየትሽ አይቀርም። እንደዛ ስላሰብሽ ነው አሁን ይሄን ሀሳብ ያመጣሽው። ግን ቢገባሽ እሷም ልክሽን ነግራሻለች። አሁን በልጅ አትምጪ ብላሻለች። ከላስ እስካሁን ድረስ በመጣሽው ነገር መተሻል። በልጄ ግን አትምጪ ብላሻለች። አይሽ እናት ማለት እንዲህ ነው። እናት ለልጇ ማለት እንደዚህ ነው።
ትገርሚያለሽ። ብትቺ እኮ አንቺ እሱንም መክረሽ እሷንም መክረሽ ለልጁ ሲባል በቃ ተስማሙ ብለሽ እሷ በቃ እንዴ መስማማት ትፈልጋለች። እኔ ያደረገኝን ሁሉ ረስቼ ትቼ በይቅርታ ልጃችንን እናሳድግ ነው ያለችው። ከሱ ምንም አልፈልግም፣ ግን ለልጄ ተንከባክቦ ፍቅር ይስጠው ነው ያለችው። በቃ የአባትነት ፍቅር፣ ሌላ ምንም አላለችም። ይሄ እኮ ልትመሰገን ይገባል እንጂ ሙሽ ልትጠላ እንዴ። እቺ ልጅ እኮ ለእውነት ከሆነ ግን የረሰባት ነገር እኮ በጣም በጣም የሚያስጠላ ነገር ነው ያደረገባት። እሷ ያደረገችው ነገር ምን አደረገች ይባላል? አንዴ በቃ ፎቶ አነሳችሁ ምናምን፣ ይሄ ችግር የለውም። የምታውቀው አካሏ ነው፣ የወለደችለት ነው። ጭራሽ አንቺን ልጅሽን አምጪ፣ ልጁን እንወስደዋለን፣ አያቱ ጋር ያድጋል። አንቺ ማሳደግ አልቻልሽም። አንቺ ከሱ ጋር ክርክር ይዘሽ ትከራከራ። ምን አገባሽ? የልጁ አባት ነው። ባይፈልጋት እኮ እስካሁን ድረስ እሱ ቁርጥ ያሉን ወስኖ እኮ ሁለተኛ ደጇም አይደርስም ነበረ። እሱም 30 ጊዜ እየተመላለሰ እውነቷን ነው እኮ በተግባርና በቪዲዮ ላይ ግን ሌላ ነህ ብለዋለች። አዎ ትክክል ትክክል። ነገ ሌላ እንዳይደግሙ እና በጣም የሚገርም ነው። እቺ ሴት ልጄ ከበደኝ፣ ተቸገርኩ፣ አጣሁ፣ በቃ አልተናገረች። በስነ ስርዓት አበባ አድርጋ ከጉያዋ ሳትነጥል እያሳደገች ነው። እንዴት ከእናት ልንጠቅ ትላላችሁ እናንተ? እቺ ቡዜ የምትባል ሴትዮማ የሆነ ነገር አላት። የሚገርምሽ ነገር ግን እኮ አንቺ አብርሃም እኮ በአንድ ሰው የሚረጋ አይደለም። አይተሻል ፍቅርን ሲያገኝ ምን ያህል ሁለቱን እንትን እንዳላቸው ሄርሜላ እንዴት እንዳደረጋት። ግን አብርሃምና ሩታ አብረው ቢሆኑ ዳር የምትቀሪው አንቺ ነሽ። አንቺ እንዲህ የሚያንጨረጭርሽ የሚያሳብድሽ ምን እንደሆነ አላውቅም። ተበልተሻለች እኮ ምንም ቢሆን። እሷ እኮ እንደ ታላቅ እንደ እናት አክብራሽ ነው ቢገባሽ። ባለጌ። ይሄ ደግሞ ዴቭ የሚባለው በሷ ነው እንደሚመራው ሴታ ሴት። እስቲ አንተ ልጅህን ስጣ፣ እስቲ ለአያቶችህ ስጥ እስቲ። እንዴት እንደዚህ አይነት ድፍረት ነው? ከምር በጣም ድፍረት ነው። የምትገርሙ ቤተሰብ ናቸው። ለካ ማንነት የሚወጣው እኮ ቀስ በቀስ እኮ ነው። እቺ ልጅ ለፍታ ደክማ ስንት መከራ አይታ ለእውነት ከሆነ እንደው ከእርግዝናዋ ጀምሮ ምን ያህል እንደተሰቃየች እንዴት እንደሚያደርጋት ነበረ። አንድ ቀን እንኳን ወግ ማድረግ ሳያሳያት መስሎሻል? ሁሉ ነገር ጊዜ አለው። ሁሉም ዋጋውን ይከፍላል ላደረጋችሁት ነገር። እሷም ያጠፋችው ነገር ካለ ዋጋዋን ትከፍላለች። ግን በልጅ አትምጡ። ልጁን ተውት። ህፃን ልጅ ነው፣ አትዩት። ባለጌ ናችሁ እናንተ። ጠገባችሁ፣ በጣም ጠገባችሁ። በእውነት ጠገባችሁ። ከጥጋብ በላይ ሆናችኋል። እቺ ቡዜ የምትባል ሴትዮማ በጣም የጠገበች ፋንድያ ምን ታከላለች? ቁምቡርስ ቪው እምቢ አላት መሰለኝ። አሁን በዚህ ለመረበሽና እንትኑን ለማድመቅ ነው የፈለግሽው። ታውቆብሻል። ታያት ልጅቷ ልጇን ታሳድግበት። ከበደኝ አላለችሽ? ልጅ አስቸገረኝ አላለችሽ? ናውሰድ ልጅህን ከበደኝ አላለችው ለአባቱ አይደለም? ከእናት ለይቶ መውሰድ ማለት ምንም ማለት ነው? ቆይ እስቲ እንደ ስታስቢ አንቺ እንኩ ውሰዱ ብላ ብትሰጣቸው እሷ ምን እንደምትመጣ አታውቂም? አንቺ እናት ነሽ ብላሻለች እኮ በቃ አንቺ እናት ነሽ፣ ወልደሽ አይተሽዋል። ልጆችሽም በጉያሽ ይዘሽ የኔ ልጅ አምጪ ማለትሽ ራሱ በጣም የምትገርሚ ጨካኝ እርኩስ ሰው ነሽ ከምር። ስለዚህ የምታደርጉትን ነገር እወቁ። ገና ገንዘብ ይመጣልናል ወይም ስድብ የራሱ ጉዳይ አትበሉ። አንድ ቀን መውደቅ አለ። ይሄ የሚሰድባችሁ ሰው፣ ይሄ የሚናደድባችሁ ሰው እኮ ነው ነገ ብድግ የሚያደርጋችሁ ከወደቃችሁበት። የኢትዮጵያ ሕዝብ ደግሞ አንዴ ከጠላ ጠላ ነው። አንቺ ቡዜ የምትባይ ሴትዮ ክብርሽን ጠብቂ። በጣም ትደብሪያለሽ። አነጋገርሽ ራሱ አፍሽን እያሰፋሽ ወንድምሽን የፈለግሽው ለጥቅም ነው፣ የዚሁ ላይ ጥቅም ነው እንጂ የሚገርምሽ ደግሞ ለወንድምሽ ደግሞ ትልቁ መንገድና የስኬት መንገድ ሩታ ነች። የሚገርምሽ ነገር ዛሬ ሩታ አልፈልግም ዞር በል ካጠገቤ ብትለው ዞር ብሎ የሚያየው ሰው የለም። ይሄ ደግሞ የተረጋገጠ ነገር ነው። እስቲ አንቺ ይሄን ነገር እንደው አንዴት አድርገውና በታየ ገባሽ። እሷ ግን እኔ ሀሳቡን እንደገባት ከእሷ ጋር መሆን እንደሚፈልግ ስለምታውቅ ነው። ይሄ ሁሉ ለልጇ ስትል ነው። እሷ እኮ ገንዘብ አላለችም፣ ለልጄ ስል ነው። ልጄ የአባት ፍቅር አይጣ በቃ መስዋዕትነት ተከፍለው ለዛ አስረዳችሽ፣ ተናገረች። በቃ ምን ትፈልጊያለሽ አንቺ? ሄርሜላን ስታይ ከስር ከቂጧ ትልሻለሽ። ሄርሜላን ግን ታይ ነግበኔ ነው። ወልደሻል። ምሳሪያት ግፍ ሁሉ በልጆችሽ እንዳይደርስ ልጆችሽ ምንም በማያውቁት። ምን አይነት ሴት ነሽ ግን አንቺ? ምን ነው የሩታ ቤተሰቦች አይገቡ በመሀል ጣልቃ? በእርግጥ አዎ የሴት ቤተሰብ እንደተደፈረ ነው።
በጣም ያሳዝናል። ግን ከምር በጣም የምትገርሚ ሴት ነች። ድንገት መጥቶ የሚጫወተው ልጅ መተሽ እናትየውን ቀልቧን ገፈፍሻት፣ አስደነገጥሻት። አረ ትኑርለት ለልጇ። በጣም የምትገርሙ ቤተሰቦች ናቸው። በጣም የምታሳዝኑ ቤተሰቦች ናቸው። እውነት በጣም እናንተ እኮ ሩታን እኮ እኔ እንጃ ብቻ አላቅም እንዴት አድርጋችሁ መንከባከብ እንደነበረባችሁ ብታውቁ ጥሩ ነበር። ለሁላችሁ መንገድ የከፈተች እኮ እሷ ነች። ፓውዛችሁ ነበረች፣ የእድል ፋንታችሁ ነበረች። ገባችሁ? እና ዛሬ በጣም ተናድጄ ነው እኔ የምናገረው። በእውነት በጣም የሚያሳዝን ነገር። እኔ በልጅ የሚመጣ ሰው አልወድም እውነት ከሆነ። ስለዚህ ልጇን ታሳደገበት ታያት። አንቺ አርፈሽ ቁጭ በይ፣ የራስሽን ጊዜ ጨርሰሽ የሰው ጊዜ ላይ እንትን አትበይ። አንቺ ቡዜ የምትባይ ሴትዮ ቁምቡርስ ስትደብሪ በጌታ ደግሞ ፈጨርጨጨር እያልሽ ስታወሪ እኮ ነው። አይ ቤት ሄርሜላን ስታይ ስነ ስርዓትሽ ስታወሪ ራሱ በአግባቡ ነው። እና ውዶቼ ሰላማችሁን ያብዛልኝ። ተናድጄ ነው።